ሰላም እንዴት ናችሁ? በዛሬ ክላሳችን ደግሞ ፋንዳሜንታልስ ኦፍ ነርሲንግ ኦር ነርሲንግ ፋውንዴሽን ትምህርት በምትወስዱበት ጊዜ አንዱ የምታገኙት ቻፕተር እንግዲህ ስለ ሴፍቲ ነው ማለት ነው። ሴፍቲ which means patient safety and staff safety አጠቃላይ ማለት ነው። ስለ ሴፍቲ ደግሞ ዛሬ ሰፋ አድርገን ምን ኮንሰፕቶች እንዳሉት በደንብ እናያለን። እዚህ ጋር ኦብጀክቲቭስ አሉ። ጀስት ኦብጀክቲቭ እያንዳንዱን ስንደርስበት የምናየው ነገር ነው። ማንበብ ትችላላችሁ። ወደ መጀመሪያው ፓርት ስንሄድ እንግዲህ ሌትስ ቶክ አባውት ሴፍቲ ይላል። ስለ ሴፍቲ ስናወራ የሚፈጠሩ ችግሮች አሉ፣ ወይም ደግሞ እዚህ ጋር 3 ተርሞች አሉ መርሳት የሌለባችሁ ማለት ነው። ኤግዛሞቻቸው ላይ ሀፕን የሚያደርጉ ናቸው። እነሱም የመጀመሪያው ሃርምፉል ኢንሲደንት የሚባለው ነው። ኢንሲደንት፣ ሁለተኛው ኒር ሚስ፣ ሶስተኛ ደግሞ ነን ሃርም ኢንሲደንት ማለት ነው። ሃርምፉል ኢንሲደንት የመጀመሪያው ቃሉ ምን እንደሚያሳየን ሃርምፉል ኢንሲደንት አይደል? አን ኢንሲደንት ዌር ዜር ኢዝ ኤ ሃርም ቱ ዘ ፔሸንት ማለት ነው። የሆነ ችግር ተፈጥሯል። ያ ችግር ፔሸንቱ ላይ ሃርም ነገር ጉዳት አድርሷል ማለት ነው። ለምሳሌ ኢንሲደንቱ የተሳሳተ መድኃኒት መስጠት ሊሆን ይችላል። ኢንሲደንቱ ፎል ዳውን ሊሆን ይችላል፣ ወድቆ ሊሆን ይችላል። ፔሸንቱ ላይ ኤኒ ሃርም ኤኒ ዳሜጅ የደረሰበት ሲቹዌሽን which is called harmful incident ይባላል ማለት ነው። ሁለተኛው ኒር ሚስ ነው። ኒር ሚስ ይሄ ደግሞ ምንድነው? an incident that did not reach to the patient or no harm was done ማለት ነው። ስለዚህ ኒር ሚስ ደግሞ ምንድነው? ለትንሽ ተረፍኩ የምንለው አይነት ነገር ማለት ነው አይደለ? ኒር ሚስ የሆነ ለምሳሌ የሆነ እቃ ወድቆ ዘን ከፔሸንቱ አጠገብ ቢወድቅ ማለት ነው። ጀስት የሆነ ነገር ስህተት ተፈጥሯል፣ ነገር ግን it was near miss ኢንሲደንቱ ምንድነው? አንደኛ ፔሸንቱ ጋር አልደረሰም does not reach to the patient and no harm was done ማለት ነው። near miss ማለት እሱ ነው። ለቀጣይ ጥንቃቄ እርምጃ ለመውሰድ የሚያገለግል ነገር ማለት ነው። ሶስተኛው no harm incident ነው። no harm incident ደግሞ ኢንሲደንቱ happen አድርጓል። an incident related to the patient ፔሸንቱ ላይ ችግሩ ተከስቷል፣ ነገር ግን there was no harm ምንም ጉዳት አላደረሰበትም ማለት ነው። በኤግዛምፕል ብንወስደው ለምሳሌ የተሳሳተ መድኃኒት ሰጣችሁት ግን ሰውየው ላይ ምንም ጉዳት ሳያደርስ ሲቀር ማለት ነው። ምንም ሳይሆን ሲቀር ምን ይባላል? ይሄ ነን ሃርም ኦር ኖ ሃርም ኢንሲደንት። ኢንሲደንቱ ችግሩ ሀፕን አድርጓል፣ ነገር ግን ፔሸንቱ ላይ ችግር አልፈጠረበትም ማለት ነው። እነዚህ ሃርምፉል ኢንሲደንት፣ ኒር ሚስ፣ ነን ሃርም ኢንሲደንት የቃላቶችን ልዩነት መያዝ ይኖርባቸዋል ማለት ነው። which is important related to safety patient safety ማለት ነው። እነዚህ ልዩነታቸውን በደንብ መያዝ ይኖርባቸዋል። ፔሸንት ሃርም ኢን ካናዲያን ሆስፒታልስ እንዴት ሀፕን ያደርጋል ምናምን ነው እዚህ ጋር የሚያሳየው። ሆስፒታሎች ብዙውን ጊዜ ሃርምፉል እንዳይሆኑ ተጠንቅቀው ለመሰራት ይሞክራሉ። ግን እዚህ ጋር እንደምታዩት 1 in 17 እዚህ ጋር 17 አልጋዎች አሉና ከ17 ተኝቶ ታካሚዎች ውስጥ አንዱ ላይ የሆነ ሃርም ይደርስበታል ማለት ነው። ሃርም ሀፕን ሊያደርግበት ይችላል። ያ ማለት ለምሳሌ ሆስፒታል ላይ ብናየው 140,000 ሰዎች ከስንቱ 2.4 ሚሊዮን ሆስፒታል ስቴዎች 140,000 ሃርም ሀፕን ሊያደርግባቸው ይችላል ማለት ነው። የችግሮችን አይነት በምናይበት ሰዓት 47% ሄልዝ ኬር ኤንድ ሜዲኬሽን ሪሌትድ የሆነ ነገር ማለት ነው። ላይክ ተኝቶ ስለሆነ ቤድ ሶር ሊሆን ይችላል፣ ሮንግ ሜዲኬሽን በመስጠት ምናምን 47%ን ይወስዳል። 31% ኢንፌክሽን ላይክ ሰርጀሪ የተሰራበት ሊሆን ይችላል፣ ቁስል ኢንፌክሽን ሊኖር ይችላል። 18% ከፕሮሲጀር ጋር በሰርጀሪ ጊዜ ስህተት ሊኖር ይችላል፣ ኤኒ ብሊዲንግ ማለት ነው። 4% ደግሞ ፔሸንት አክሲደንትስ ላይክ ፎልስ ማለት ነው። እንደዚህ አይነት ኢንሲደንቶች እንደዚህ አይነት ሴፍቲ ችግር ጋር ተያይዘው የሚከሰቱ ኢንሲደንቶች ሀፕን ሊያደርጉ ይችላሉ ሆስፒታል ላይ ማለት ነው። እነዚህን መያዝ ይኖርባቸዋል። ፋክተርስ አፌክቲንግ ሴፍቲ እዚህ ጋር አንድ ሴናሪዮ አለ። እዚህ ጋር እንደ ኤግዛምፕል ማለት ነው የሚቀመጠው። ግሪግ የሚባል አንድ ፕራክቲካል ነርስ አለ who works on the locked dementia unit in a long term care facility. during day shift 6 health care aides አብረውታሉ። 1 registered nurse also work in the unit. Greg is tasked with administering these medications to 32 residents on his unit ማለት ነው። ለ32 ሰዎች መድኃኒት ሊሰጥ ነው እንግዲህ ግሪግ። then ይሄ ሰው begins to prepare and administer medications in the sunroom where the residents or the patients are waiting for breakfast. Then one resident, which means one patient, begins to shouting, hello, where am I? Anybody there? Repetitively. Then Mr. Tran, another resident, ሌላው ታካሚ again becomes agitated by
ሪፒቲቲቭ ቮካላይዜሽንስ ኤንድ ስታርት ሲሊንግ ባክ ማለት ነው። ሶ ዲሜንሺያ ዩኒት ማለት ይሄ የመርሳት በሽታ ያለባቸውን ሰዎች የሚያክሙ ነርሶች ጋር ነው ሀፕን ያደረገ። ዘን አንዱ ሬዚደንት ተነስቶ ይረብሻል፣ ሌላው ደግሞ በዛ ረብሻ ምክንያት ተነስቶ እሱ ጋር ሰጣ ገባ ይገጥማሉ ማለት ነው። ዘን ከዚህ ሴናሪዮ ምንድን ነው የሚለው ዋት አር ሰም ፋክተርስ ዛት ኩድ አፌክት ዘ ሴፍቲ ኦፍ ዘ ነርስ ኤንድ ዘ ሬዚደንትስ ነው የሚለው። ስለዚህ በቀላሉ ጥል ተፈጥሯል ማለት ነው። ከነዚህ ከ32 ሰዎች መካከል ጸብ ተፈጥሯል በአንዱ ሰው ምክንያት ማለት ነው። ምን ሊፈጠር ይችላል ከሴፍቲ ጋር አንጻር ስታዩ? አንደኛ መድኃኒት እያዘጋጀ እየሰጠ ነበር አይደለም፣ ለዚህ ሁሉ ሰው መድኃኒት እያዘጋጀ ነበር። ስለዚህ ሜዲኬሽን ኤረር ሊፈጠር ይችላል ማለት ነው በዚህ ሴናሪዮ ምክንያት። ሁለተኛ ደግሞ ቫዮሌሽን፣ እርስ በርስ ሊደባደቡ ሊጣሉ ይችላሉ። ስለዚህ ፔሽንት ቫዮሌንስ ሊፈጠር ይችላል፣ ሜዲኬሽን ኤረር ሊፈጠር ይችላል። እንደዚህ አይነት ሲቹዌሽኖች ሊፈጠሩ ይችላሉ ማለት ነው። ሶ ሴፍቲ ጋር ተገናኝቶ የፔሽንት ሴፍቲም የስታፍ ሴፍቲም ጋር ሀፕን የሚያደርጉ ችግሮች ሊፈጠሩ ይችላሉ ማለት ነው። እሱን ለማሳየት ነው እዚህ ጋር ማለት ነው። ዘን ዋት አር አፌክቲንግ ፋክተርስ አፌክቲንግ ዘ ሴፍቲ ነው የሚለው። ፋክተርስ አፌክቲንግ ዘ ሴፍቲ ፔሽንት ሴፍቲ አስ ዌል አስ ስታፍ። የመጀመሪያው እንግዲህ ፔሽንት ኤንድ ፕሮቫይዲንግ ፋክተርስ ራሳቸው ታካሚውም የጤና ባለሙያውም ከነሱ ጋር ተገናኝቶ ፋክተሮች አሉ፣ ችግሮች ሊኖሩ ይችላሉ። ለምሳሌ የጤና ጉዳይ ሊሆን ይችላል። ልክ አሁን እንዳየነው የሳይኮሎጂ ችግር ያለበት ታካሚ ሊኖር ይችላል። ቢሄቪየሩ ንክ የሆነ የጤና ባለሙያ ሊኖር ይችላል። እና ሄልዝ ለሴፍቲ እንደ ፋክተር ሊወሰድ ይችላል። እድሜ ማተር ያደርጋል። ሽማግሌ ኦር በጣም ህፃን ሲሆኑ እንደዚሁ ለሴፍቲ ሪስክ ሊሆኑ ይችላሉ። ሙድ ኦፍ ዘ ፔሽንት ኦር ዘ ስታፍ፣ ፐርሰናሊቲ፣ ኖሌጅ፣ ላንጉዌጅ፣ ካርሰናል ባክግራውንድ እንደዚህ ከባህል ከቋንቋ ካለመግባባት ከብዙ ጋር ተያይዞ ታካሚው ራሱ ወይም ደግሞ የጤና ባለሙያው ጋር በሚፈጠር ችግር የሴፍቲ ጉድለት ሊመጣ ይችላል ማለት ነው። አንዱ ይሄ ነው። ሁለተኛው ታስክ ሪሌትድ ፋክተርስ፣ ታስክ ከሚሰራው ስራ ማለት ታስክስ ቱ ቢ ፐርፎርምድ ባይ ዘ ኬር ፕሮቫይደርስ። ያ ማለት ሴፍቲ ጋር ለምሳሌ አንድ ነርስ በጣም ኦቨር ክራውድድ የሆነ ማድረግ ከሚችለው አቅም በላይ ስራ ሲበዛበት ኤረር ሊፈጠር ይችላል፣ የሴፍቲ ችግር ሊፈጠር ይችላል ማለት ነው። አንደኛ ኦቨርሎድ የሆነ ወርክ ሊሆን ይችላል። ሁለተኛ ከሱ ሙያ ውጭ የሆነ ነገር ሌላ ሎድ ሲጨመርበት ሌላ ስራ ሲሰራ ሊሆን ይችላል እና ታስክስ የሚሰራው ስራ ራሱ ከሴፍቲ ጋር ሊገናኝ ይችላል ማለት ነው። ሶስተኛ ቴክኖሎጂ ፋክተርስ፣ ቴክኖሎጂ ላይክ ኳሊቲ ኤንድ ኳንቲቲ ኦፍ ቴክኖሎጂስ አቬይላብል ዊዝን ዘ ኦርጋናይዜሽን ማለት ነው። ሶ ቴክኖሎጂ ከሴፍቲ ጋር ምን ሊያገናኘው ይችላል? አንደኛ ለምሳሌ ኦንላይን የሚሰሩ አይደል ሪሞት የሆኑ ኮንትሮል የሚያደርጉ ማሽኖች ዲቫይሶች ሊሆኑ ይችላሉ። ኢቭን ሜዲኬሽን ኦርደር ራሳውን ኦንላይን ነው አይደል ከዶክተሩ ጋር በኦንላይን ነው በኮምፒውተራይዝድ ስለሆነ እሱ ነገር ላይ ኤረር ካለ ፔሽንቱን በኤአይ ኮንትሮል የሚያደርጉ ከሆነ ስለዚህ ቴክኖሎጂ ጋር ተገናኝቶም የሴፍቲ ችግር ሊፈጠር የሚችልባቸው ሁኔታዎች ሊኖሩ ይችላሉ ማለት ነው። ሌላ ኦርጋናይዜሽናል ፋክተርስ ከቢልዲንጉ ጋር ማለት ነው ላይክ ከመስሪያ ቤቱ ኦር ከሆስፒታሉ ጋር ተገናኝቶ ስትራክቸራል ሊሆን ይችላል፣ ካልቸራል፣ ፖሊሲ ሪሌትድ ካራክተሪስቲክስ ኦፍ ዘ ኢንስቲትዩሽን የሆስፒታሉ ህግ ማለት ነው። ላይክ ሊደርሺፕ ምን ይመስላል፣ አስተዳደራዊ ህጎች፣ ፖሊሲዎች ከእነሱ ጋር ተገናኝቶ ካልቸር፣ ሩልስ ሬጉሌሽንስ ኦፍ ዘ ሆስፒታል ከእነሱ ጋር ተገናኝቶ እንደዚሁ ከሴፍቲ ጋር ትንሽ የሚጣረሩ ሩሎች፣ የስራ ጫናዎች ሊኖሩ ይችላሉ ማለት ነው። ዘና አምስተኛ ኢንቫይሮንመንታል ፋክተርስ፣ ኢንቫይሮንመንታል ፋክተርስ እንደዚሁ አፌክቲንግ ዘ ሴፍቲ ላይክ ቤዚክ ፔሽንት ኒድስ ሚት፣ ፊዚካል ሃዛርድስ አር ሪዲዩስድ፣ ትራንስሚሽን ኦፍ ፓቶጀንስ አር ሪዲዩስድ፣ ሳኒቴሽን ኢዝ ሜንቴንድ። ኢንቫይሮንመንታል ሲባል በዚህ ብቻ ሊሚት አይደረግም። ኢቭን ከቤቱ ጀምሮ ያለው ላይቲንግ ሲስተም፣ የሰፈሩ ጫጫታ ነገር፣ ድምጽ የሚረብሽ ካለ ኤቭሪ ነገር ማለት ነው። ሶ ኢንቫይሮንመንት ጋር ተገናኝቶም አፌክቲንግ ሴፍቲ ሊሆን ይችላሉ ማለት ነው። ሶ እነዚህ ፋክተሮች አሉ፣ እነዚህንም ኮንሲደር ማድረግ ይኖርባቸዋል ማለት ነው። ሶ ፋክተርስ አፌክቲንግ ሴፍቲ። ሶ እዚህ ጋር ሪስክስ ኢን ሄልዝ ኬር ሴቲንግ ቱ ዘ ስታፍ፣ ለስታፍ ምን ምን ችግር ሊኖረው ይችላል ነው። ኢንቫይሮንመንታል ሪስክስ አሁን እንዳልነው ኢንቫይሮንመንት ሲባል የሚሰሩበት የስራ አካባቢ ማለት ነው አይደለ? ስታርቲንግ ፍሮም ዘ ሩምስ አይደለ? የቤቱ ስፋት፣ ጥበት፣ ቴንሽኑ ማለት ነው፣ ላይቲንግ ሲስተሙ፣ እነዚህ ኢንቫይሮንመንት ናቸው። ኖይዝ፣ ፖፑሌሽን ሎዱ፣ አጠቃላይ ኢንቫይሮንመንት ሪስክ ዘ ፔሽንቱ ጫና ሊፈጥርበት ይችላል። ኢንጁሪ ሊፈጠር ይችላል አይደል? ሜዲኬሽን ሲሰጥ ሊሆን ይችላል፣ ፕሮሲጀር ሲሰራ ሊሆን ይችላል፣ ፔሽንት ሳፖርት ሊያደርግ ሲሆን ይችላል፣ ሊፍት ሲያደርግ ሊሆን ይችላል እና
ኢንጁሪ ሀፕን ሊያደርግበት ይችላል ለስታፉ ማለት ነው፣ ለሜዲካል ስታፉ። ሌላ ኢንፌክሽን ሊፈጠርበት ይችላል። ኢንፌክሽን ለምሳሌ ከታካሚው ወደ እሱ በትንፋሽ የሚተላለፍ ኢንፌክሽን ሊኖር ይችላል። በንክኪ የሚተላለፉ ማይክሮ ኦርጋኒዝሞች አይደለ ኢንፌክሽን ኮንትሮል ላይ እናየዋለን። ስለዚህ ኢንፌክሽን መጋለጥ ራሱ አንዱ የስታፍ የሴፍቲ ችግር ነው ማለት ነው። ሌላ ቫዮለንስ ነው። ቫዮለንስ አንዳንድ አግሬሲቭ የሆኑ በሽተኞች ወይም ደግሞ የህክምና ሁኔታቸው የበሽታቸው አይነት እንደዚህ ቫዮለንስ፣ ለምሳሌ የሳይኮሎጂካል ችግር ያለባቸው ሰዎች ታካሚውን ነርሱን ሊደበድቡ ይችላሉ አይደለ። ስለዚህ ቫዮለንስ ራሱ አንዱ ምንድነው የሴፍቲ ችግር ነው ፎር ዘ ስታፍ ማለት ነው፣ ለሰራተኛው። ዘንድ ሪስክስ ኢን ዘ ሄልዝ ኬር ሴቲንግ ቱ ዘ ፔሸንት፣ ለታካሚዎች ምን አይነት የሴፍቲ ችግር ሊኖር ይችላል ነው። አንደኛ ፎልስ፣ ሽማግሌ የሆኑ ሰዎች ኦር በራሳቸውን ችሎ መንቀሳቀስ የማይችሉ ሰዎች ሊወድቁ ይችላሉ አይደል። የመውደቅ የሴፍቲ አደጋ ሊኖር ይችላል። ፕሮሲጀር ሪሌትድ አክሲደንትስ፣ ደግሞ መድኃኒት ሲሰጣቸው ኦር ሰርጀሪ ሲሰራላቸው ኦር ኤኒ ፕሮሲጀር ሲደረግላቸው የሚፈጠር ችግር ሊኖር ይችላል። እሱም አንዱ ፕሮሲጀር ሪሌትድ አክሲደንት ኦር ሴፍቲ ሊኖር ይችላል። ኢኩዊፕመንት ሪሌትድ አክሲደንትስም እንደዚሁ፣ ለምሳሌ ተደግፈው የሚጓዙበት ማሽን ሊሆን ይችላል፣ የተኙበት አልጋ ሊሆን ይችላል። ከሚጠቀሙበት እቃ ጋር ተገናኝቶ የሴፍቲ ችግር ያ ነገር ተበላሽቶ ተሰብሮ ምናምን ነገር እነሱ ሊጎዱ ይችላሉ፣ ሃርም ሊፈጠርባቸው ይችላል ማለት ነው። እነዚህ ከነዚህ ጋር ተገናኝቶ ደግሞ ለፔሸንቶች የሴፍቲ ችግር ሊኖር ይችላል ማለት ነው። ሶ ዚስ ፋክተርስ ካን አፌክት ዘ ሴፍቲ ፎር ዘ ስታፍ ኤንድ ዘ ፔሸንት ማለት ነው። ሶ አሰስመንት አለ እንግዲህ እነዚህ ነገሮች ለመከላከል ዜር ኢዝ ሴፍቲ ሪስክ አሰስመንት ቱልስ የሚባሉ አሉ። እነዚህ ምንድን ነው? ምንም አይነት እንደዚህ ያለ አይደለ ከጥንቃቄ ጉድለት የሚመጡ ችግሮች እንዳይከሰቱ ቸክ የምናደርግባቸው አሰስ የምናደርግባቸው ናቸው። ሴፍቲ ፈርስት ይላል እዚህ ጋር እንደምታዩት። ሶ ዩዝድ ቱ ዲተርማይን ፖቴንሻል ሪስክስ ቢፎር አክሲደንትስ ኤንድ ኢንጁሪስ ሪዛልት ማለት ነው። እንደዚህ አይነት የሴፍቲ ችግር ከጥንቃቄ ጉድለት ኦር ከሆነ ነገር ቸክ ካለማድረግ ጉድለት የሚፈጠሩ ችግሮችን ለመከላከል የምንጠቀምባቸው ቱል ነው ማለት ነው። ይሄ ሪስክ አሰስመንት ቱል የሚባለው የተወሰኑ ኤግዛምፕሎች አሉ። ለምሳሌ ፉል አሰስመንት ቱል የሚባላል። ይሄ የራሱ ፎርማት አለው፣ በጣም ብዙ ነው። ለብቻው እንግዲህ ካለና ይሆናል። ስለዚህ ለምሳሌ አልጋውን ኤቭሪ ሞርኒንግ ቼክ የሚደረጉ ነገሮች ይኖራሉ አይደለ? ኤኒ ላይቲንግ ሊሆን ይችላል፣ ማሽኖች ሊሆኑ ይችላሉ፣ ኤቭሪ ነገር ማለት ነው። ሶ ፉል አሰስመንት ቱል ሲባል ደግሞ ላይክ እንዳይወድቁ የሚያደርጉ ነገሮች ማለት ነው። ፉል አሰስመንት ሜካኒካል ሪስትራንት ሞኒተሪንግ ሪከርድ ከታችና ያለን ስለ ሪስትራንትስ እንዳይወድቁ ኦር ሰውየውን ዝግ አድርገን እንዳይንቀሳቀስ የምናደርግባቸው ማሽኖች ኦር ኢኩዊፕመንትስ ናቸው። ዘን ብራደን ስኬል ለምሳሌ ዌልካም ቱ ኢን ዘ ሞዱል 5 እናየዋለን ይላል። ብራደን ስኬል ይሄ ቤድ ሶር እንዳይከሰት ቀድመን አሰስ የምናደርግበት ነው ማለት ነው። ሲዋ ሪስክ አሰስመንት ይሄ ዊዝድሮዋል ከአልኮል ዊዝድሮዋል ምናምን የሚወጣበት አሰስመንት ነው። ሱሳይዳል ሪስክ አሰስመንት፣ ኮቪድ ሰልፍ አሰስመንት ቱል፣ እነዚህ በሙሉ የሆነ ነገር ሀፕን ከማድረጉ በፊት ቀድመን ለመከላከል ቼክአፕ የምናደርግባቸው መንገዶች ናቸው ማለት ነው። ሶ እነዚህ አሰስመንት ቱሎች እያንዳንዳቸው ለብቻቸው እንመጣለን፣ ግን ዜር ኢዝ ሪስክ አሰስመንት ቱል ይባላል ፕሬቨንት ለማድረግ ማለት ነው። እነዚህንም መያዝ ይኖርባቸዋል። እዚህ ጋር ሴናሪዮ ነገር ነው ያለው። ሴፍቲ አክሮስ ዘ ላይፍ ስፓን። ኦኬ ፕሊዝ ኢንዲፔንደንትሊ ሪቪው ሃው ቱ ፕሮሞት ሴፍቲ አክሮስ ዘ ላይፍ ስፓን ነው የሚለው። ዜር አር ሜኒ ፊዚዮሎጂካል ቼንጅስ ዛት ኦከር ዱሪንግ ኤጂንግ፣ እድሜ በጨመረ ቁጥር ብዙ ቼንጆች ይመጣሉ ይታወቃል። ፕሮሰስ ዊች ኢንክሪዝ ኦልደር ፔሸንትስ ሪስክ ፎር ኢንጁሪ፣ ብዙውን ጊዜ መውደቅ ፎል ኢንጁሪ ምናምን የሚከሰተው እድሜያቸው ከፍ ያሉ ሰዎች ላይ ነው አይደለ? ዋን ኦፍ ዘ ሪስክስ ፎር ፎልስ ማለት ነው። ፎልስ ሃው ካን ፎልስ ቢ ፕሪቨንትድ? ዘ ኦልደር አዳልት ኢዝ ኖት ዘ ኦንሊ ፔሸንት ፖፑሌሽን አት ሪስክ ፎር ፎልስ። በእርግጥ ሽማግሌ ብቻ አይደለም ዘ ፎል ሪስክ የሚሆነው፣ ልጆችም ፕላስ ደግሞ የታመሙት እንደ በሽታው አይነት ማለት ነው። እንደ በሽታው አይነት ማንኛውም ሰው የፎል የመውደቅ አደጋ ሊኖረው ይችላል። እንዴት ፕሬቨንት እናደርጋለን የሚለው ነው የምናየው። እዚህ ጋር እንደምታዩት አንድ ሽማግሌ ሰው ወድቋል፣ ከመኝታው አይደል ካልጋ ወድቋል። ዘን እንዴት ፕሬቨንት እናደርጋለን የሚለውን ነው ጀስት እቺ ሴናሪዮ ያመጣችው። ሶ ማድረግ ካለብን እንግዲህ እንዳይወድቁ ማድረግ ካለብን ጥንቃቄ፣ አንደኛ የቤዱ አልጋው ሳይድ ሬል ካለው መደገፊያ ነገር አለ። ሳይድ ሬል ካለ ቤድ ሳይድ ሬልን እሱን ኦልዌይስ ምን ማድረግ መዘርጋት ማለት ነው፣ ወይ ደግሞ መደገፊያው እንዲኖር ማድረግ ያስፈልጋል። ዘንድ የሰውየውን የሜዲኬሽን አሰስመንት ቼክ ማድረግ፣ አንዳንዴ መድኃኒት ከተሰጠ በኋላ አንዳንዴ የመድኃኒት ኢፌክት ራሳቸውን ሊያዞራቸው ዲዚነስ ሊኖር ይችላል። የእሱን ኢፌክት እንዲቀንሱ ማድረግ ሊሆን ይችላል። የሰውየውን ኤክሰርሳይዝ ማሰራት፣ በተኛበትም ቢሆን ኤክሰርሳይዝ ማሰራት ሊሆን ይችላል።
እንዲሁም አሲስቲቭ ዲቫይስስ መነሳት ሲፈልግ ጀስት ሊጓዝባት የሚፈልጋቸው ላይክ ኬን ከሆነ ዋከርም ከሆነ እንደሚያስፈልገው ሁሉ እነሱን ሳፖርት ማድረግና ቅድም እንዳልነው ሪስክ አሰስመንት ፎሎችን ፎል ቱሉን ቼክ በማድረግ ሰዎች ከመኝታቸው እንደዚህ እንዳይወድቁ ማድረግ እንችላለን ማለት ነው። ሶ ባይ ኤኒዌይ ሰውየው እንዳይወድቅ የሚያስፈልጉ ነገሮችን በሙሉ በማድረግ ይህንን ፎል አሰስመንት ኦር ፎል ሪስክ መቀነስ ይቻላል ማለት ነው። እዚህ ጋር ኮድስ ኦር ከለርስ አሉ። ኢመርጀንሲ ሪስፖንድ ኮድስ ጀስት እነዚህ ከለሮች እንድታውቋቸው ያክል ነው። ለምሳሌ ካርዲያክ አረስት ኦር ሜዲካል ኢመርጀንሲ፣ ኖ ብሪዚንግ፣ ኖ ሪስፖንስ፣ ኖ ሀርት ስቶፕ፣ አጠቃላይ ምንም ነገር ከሌለ which means ሪሳስቴሽን የሚባለው ነገር ካስፈልገ ማለት ነው ወዲያው በቃ ሲፒአር እና ኦክሲጅን የሚያስፈልገው ኬዝ ሲሆን ከለሩ ምንድነው? ከለር ኮዱ ብሉ ነው፣ ሰማያዊ ነው። ሲታስ ላይ ማየታቸው እንደሆነ ካናዲያን ትሪያድ ስኬል ላይ የታችሁት እንደሆነ ምንድነው የመጀመሪያው the first resuscitation የሚባለው ብሉ ከለር ነው አይደለ? ዘን ሁለተኛው ደግሞ ሬድ ከለር ነው which means ፋየር ካለ ቫዮለንስ አግሬሽን ምልክት ካለ ሬድ ነው። ጀስት እንድትይዙት ብቻ ነው ከለሩን ልዩነት። ሆስቴጅ ነገር ካለ which is for purple፣ missing a person ከሆነ yellow፣ bomb threat black፣ shelter in place or air exclusion ያ ማለት ኤር ወደ ውስጥ የውጭ ኤር ወደ ውስጥ የማይገባበት ቤት ማለት ነው፣ ግሬይ ከለር ይሆናል። ኢቫኩዌሽን ግሪን፣ ኢቫኩዌሽን ማለት የሆነ ቢልዲንግ መውጫ ማለት ነው። የሆነ ፋየር በሚኖርበት ጊዜ የመውጫ አቅጣጫዎች የምናይበት ማለት ነው፣ ግሪን ይሆናል። ማስ ካዡዋሊቲ ኢንሲደንት ያ ማለት ብዙ የሆነ አደጋ ሀፕን ሲያደርግ ደግሞ ኦሬንጅ ከለር ይሆናል ማለት ነው። እነዚህን ከለሮች ጀስት ከለር ኮድስ ናቸው፣ በቀላሉ መያዝ ስለሚቻሉ እነዚህንም ሪማይንድ ማድረግ ይጠቅማችኋል ማለት ነው። ኦኬ ኢመርጀንሲ ላይ እንደዚሁ ከለር ሬድ። ኦኬ ከለር ሬድ ማለት ምንድነው? ፋየር ነው አይደለ? ፋየር በሚሆንበት ጊዜ ምን አይነት እርምጃዎች ይወሰዳሉ ነው። የእሳት አደጋ ቢከሰት ነው፣ ሲምፕሊ አይደለም። የምትሰሩበት ሆስፒታል ላይ የእሳት አደጋ ሀፕን ቢያደርግ ፋየር ሲሆን ኦር ሬድ ኮዱ ሬድ ነው። ምን እናደርጋለን ነው። ሬስ ኤንድ ፓስ የምትባል ቴክኒክ አለች። ሬስ ፓስ ይች ራሱ ኤግዛሞቻችሁ ላይ ትመጣለች። ሬስ ይችኛዋ ነች። የመጀመሪያው አር ነው አይደል? ሬስኪው የሆነ ነገር እሳት ከመጣ መጀመሪያ ማውጣት ያለባችሁን የምትችሉትን ሰው ምን ማድረግ ነው? ሬስኪው ማድረግ፣ ከዛንተን ማውጣት ማለት ነው። የተኛ ታካሚ ካለ ለማውጣት መሞከር ማለት ነው እዛ ክፍል ውስጥ። ሁለተኛው አላርም፣ ሰዎች የድንገተኛ ድምጽ የድንገተኛ ደውል መደወል ማለት ነው። አላርም እናደርጋለን። ከዛ ኮንፋይን፣ ቤቱ መስኮት በር ምናምን ካለው እሱን መዝጋት፣ ምክንያቱም ነፋስ ወደ ውስጥ ከገባ እሳቱን በጣም ስለሚያቀጣጥለው ኮንፋይን እናደርጋለን። ዘንድ መጨረሻ ኤክስቲንጉሽ፣ የእሳት ማጥፊያ ካለ ፋየር ኤክስቲንጉሸር ካለ በሱ የእሳት ማጥፊያ ጋዝ ማጥፋት ማለት ነው። ሶ ሬስ የምትለዋል እንዳትረሷትን ራሱ ሬስኪው፣ አላርም፣ ኮንፋይን ኤንድ ኤክስቲንጉሽ ማለት ነው። ሶ አንደኛው እቺ ነች ፋየር ሲሆን ማድረግ የምንችለው ማለት ነው። ሁለተኛ ሪያክት ሚላለ። ሪያክት ሪሙቭ ፍሮም ዘ ዳንጀር፣ ኢንሹር ዶርስ ክሎዝድ ራሱ ነው እንትን ያደረገልን። ከዛ አክቲቬት አላርም፣ ኮል ስዊች በተን ኦር 911 ኤንድ ትራይ ቱ ኤክስቲንጉሽ ማለት ነው። ሪያክት እና ሬስ ጀስት ዘ ሴም ናቸው። ሪያክት ኦር ሬስ ማለት እንችላለን። ሁለተኛው ደግሞ ፓስ የሚባል ቴክኒክ አለ። ፓስ ፋየር ሲገጥመን ማድረግ ያለብን ፓስ ነው። if it is safe to try and extinguish the fire, use the acronym PASS። የራሱ ኤግዛምፕል ላይ ማትቀር ስቴፕ ነች። ፓስ ደግሞ ምንድነች? ፒ ፑል ነች። ፑል ዘ ቢን or other motion to unlock the extinguisher። የእሳት ማጥፊያ ማሽኗ ጤና ካመሰሩበት ቦታ ካለ ሄዳችሁ ቼክ አድርጓት። ከላይ ምንድነው የተቆለፈች የሆነች ገመድ ነገር አላት። እሷን ምን ማድረግ ነው? መበጠስ ማለት ነው፣ መክፈት። እሷን ስትበጥሷት ፑል ዘ ፒን እንላለን። ሁለተኛ ኤም፣ እንትኑን ከያዝን በኋላ አቅጣጫ ማዘር፣ ወደ እሳቱ አዙረን መያዝ ማለት ነው። ኤም አት ዘ ቤዝ ኦር ዘ ቦቶም ኦፍ ዘ ፋየር፣ ከእሳቱ ስር እሳቱ መነሻ ላይ አቅጣጫ እዛች ላይ ወደዛ እናመለክታለን። እንደምታዩት ወደ እሳቱ ቦቶም ማለት ነው። ዘን ስኩዊዝ ነው። ስኩዊዝ ዘ ሌቨር ቱ ዲስቻርጅ ዘ ኤጀንት፣ ከላይ ያለችውን ጫን ስናረጋት ጋዙ ይወጣል ማለት ነው። የእሳት ማጥፊያው ጋዝ ይወጣል። ዘን መጨረሻ ስዊፕ፣ ወደ ጎን ዝግዛግ ማድረግ ማለት ነው። እሳቱ ላይ ዝግዛግ እናረጋለን ማለት ነው። ስለዚህ ስዊፕ ሲል ስዊፕ ዘ ስፕሬይ ፍሮም ራይት ቱ ሌፍት ኦር ሳይድ ቱ ሳይድ ማለት ነው። ስለዚህ ፋየር ኤክስቲንጉሸር እንዴት እንጠቀማለን ለሚለው በቃ ፓስ የምትለዋን ማለት ነው። ፑል፣ ኤም፣ ስኩዊዝ ኤንድ ስዊፕ ሳይድ ቱ ሳይድ ማለት ነው። በዚህ መልኩ እሳቱ አነስተኛ ከሆነ ራሳችን በፋየር ኤክስቲንጉሸር፣ ትንሽ ፋየር ኤክስቲንጉሸር በየሆስፒታሉ ስላለች በእሷ ማጥፋት እንችላለን ማለት ነው። እነዚህን
አፕላይ ማድረግ እንችላለን። ሌላ ወርክ ፕሌስ ሃዛርደስ ማቴሪያልስ ኢንፎርሜሽን ሲስተም፣ እነዚህ ሃዛርደስ ማቴሪያሎችን ቼክ ለማድረግ ነው። ቪዲዮ አለ ይላል እዚህ ጋር ረጅም ቪዲዮ የበለጠ እንዳይረዝም ነው። አስፈላጊ ከሆነ ግን ለብቻው ወይም ቪዲዮውን ሼር እናደርገዋለን ማለት ነው። ዘን እዚህ ጋር ተያይዞ እንግዲህ ሃዛርደስ ማቴሪያልስ የራሳቸው የሆኑ ምልክቶች አሉት፣ እነዚህ ማወቅ ያሉባቸው ነገሮች ናቸው። ሌላ ደግሞ ሃዛርደስ ማቴሪያልስ የራሳቸው ሳይን አላቸው፣ ሳይኔጅ ማለት ነው። ዘን እዚህ ጋር ማች አድርጓቸው ነው የሚለው ለምሳሌ እዚህ ጋር እንደምታዩት ምን አይነት ምልክት አለ? የሚፈነዳ ነገር አይደለ? የሚፈነዳ ነገር ይመስላል። ሶ ከዚህ ከ1 እስከ 10 ካሉት ነው የምናዛመዳቸው። የመጀመሪያው የሚፈነዳ ነገር ኤክስፕሎዥን ነው፣ 9 ቁጥር ማለት ነው። ይሄኛው 9 ምን ይላል? ኤክስፕሎዥን ሃዛርድ። ጀስት የሚፈነዳ ነገር ካለ እዛ ላይ እንደዚህ አይነት ስቲከር ይለጠፍበታል ማለት ነው። ሁለተኛ እዚህ ጋር የምታዩት ምንድነው? የሚነድ ነገር ይመስላል አይደል? እንደምታዩት የእሳት አይነት ፎቶ ነው ያለው። ስለዚህ ይሄኛው ደግሞ የመጀመሪያው ፍሌሜብል ኤንድ ኮምበስቲብል ማቴሪያል፣ የሚነድ ተቀጣጣይ የሆኑ ነገሮች ላይ ደግሞ እንደዚህ አይነት ስቲከር ይለጠፍላቸዋል። ሶስተኛውም ዘ ሴም ቲንግ ነው፣ ፍሌሜብል ነው፣ የሚነድ ነገርም ነው። ነገር ግን ደግሞ ጀስት ውስጧ ላይ ቀለበት መሳይ ያላት አይደል ልዩነቷ። ይችኛዋ ደግሞ ምንድነች? ከኦክሲጅን ጋር ተገናኝቶ ነው፣ ኦክሲዳይዚንግ ማቴሪያል፣ ኦክሲጅን ሲሊንደርስ ማለት ነው። እቺ 4 ቁጥር ነች ማለት ነው። ከዛ እዚህ ጋር የምናገኛት ደግሞ አሁንም ምልክት ነገራች ቀስት ያላት ነገር ማለት ነው። ቀስት ያላት ነገር ምን ትመስላለች? እኛዋ ደግሞ ኮምፕረስድ ጋዝ ኦክሲጅን ሲሊንደር ላይ ብዙ ጊዜ ትለጠፋለች። 6 ቁጥር ኮምፕረስድ ጋዝ ማለት ነው። ዘን ከዚህ ቀጥሎ ያለችው ደግሞ ውስጥ ላይ የምታዩት እቺ ማለት ነው። እዚህ ጋር ያለችው እቺኛዋ ደግሞ ምንድነች? ኮሮሲቭ ማቴሪያል፣ ኮሮዥን የሚያመጡ ማለት ነው። ኮሮሲቭ ማቴሪያል ዘን እቺኛዋ 3 ቁጥር ነች ማለት ነው። እዚህ ጋር የሰው ምስል ሆኖ ኤክስ የሚመስል ነገር ያለባት ናት። እቺኛዋ ደግሞ ኤክስ ምስል ያለች ናት። እቺ ደግሞ በጣም አኪዩት ኢፌክት፣ ባንዴ ጉዳት የሚያመጡ ነገሮች ማለት ነው። ፖይዝነስ ኢንፌክሽየስ ማቴሪያል ኢሚዲየት ኤንድ ሲሪየስ የሆነ ቶክሲክ ኢፌክት፣ በጣም በፍጥነት ጉዳት የሚያመጡ ሲሆን ደግሞ እቺ ምልክት ትኖራለች። ፖይዝነስ ኤንድ አኪዩት የሆነ ፕሮብለም የሚያመጡ በፍጥነት ወደ ችግር ውስጥ የሚያስገቡ ከሆኑ እቺኛዋ ምልክት እንጠቀማለን ማለት ነው። እቺኛዋ ይሄ የሰው ስም ሆኖ ጨረር ነገር ደረቱ ላይ ካለ ብዙውን ጊዜ የካንሰር ምልክት፣ ካንሰር የሆነች ኬዝ ናት የምትሆነች ደግሞ ካንሰር ጋር ያ ማለት ሄልዝ ሃዛርድ ላይክ ካርሲኖጀኒክ ሜኒ ኮዝ ሲሪየስ ሄልዝ ኢፌክትስ ሰች አስ ካንሰር ማለት ነው። ሶ የሰው ሆኖ ጨረር ይመስል ከሆነ ደግሞ የካንሰር ነገር ሊሆን ይችላል ብለን እንወስዳለን። ይችኛዋ ደግሞ ጀስት ትንሽ ኢፌክት ቀለል ያለ ጉዳት የሚያመጣ ማለት ነው። ይችኛዋ አፖስትሮፍ የምትመስለው ነገር የምታሳየን ላይክ ሜይ ኮዝ ለስ ሲሪየስ የሆነ ሄልዝ ኢፌክትስ ላይክ እንደ አዮዲን ምናምን አይነት ነገሮች ላይ የምናገኘው ነገር ነው ማለት ነው። እዚህ ጋር ደግሞ ዛፍ የሚመስል ነገር ታያላችሁ። ዛፍ የሚመስል ነገር ካያችሁ ደግሞ ምንድነው? ቱ ዘ ኤንቫይሮንመንት ሃርምፉል ቱ ዘ ኤንቫይሮንመንት ይችኛዋ ማለት ነው። ሃርምፉል ቱ ዘ ኤንቫይሮንመንት ምልክት መሆኗን ማወቅ አለባችሁ። የመጨረሻው ደግሞ የምታዩት ዚግዛግ ነገር ከሆነች ደግሞ ይችኛዋ የምትሆነው ደግሞ ምንድነች? ፖይዝነስ ኤንድ ኢንፌክሽየስ ማቴሪያል ባዮሃዛርድስ ኢንፌክሽን ማቴሪያል ባዮሃዛርድስ፣ እነዚህም ሜዲካል ዌስትስ ሊሆኑ ይችላሉ። ይችኛዋ ደግሞ የሱ ምልክት ነች ማለት ነው። ሶ እና ሃዛርደስ ማቴሪያል ወይም አደጋ የሚያመጡ እቃዎች ላይ ተለጥፎ የሚገኙ ናቸው። አንዳንድ ተቀጣጣይ የሚፈነዱ ምናምን ነገሮች ላይ እንደዚህ አይነት ስቲከር ተለጥፎ ልታገኙ ትችላላችሁና የእነዚህ ምልክት ምንነታቸውን በዚህ መልኩ ብትይዟቸው ይጠቅሟችኋል ማለት ነው። ሶ ሌትስ ጎ እስኪ ወደ ሌሎች ፓርት ደግሞ እንሄዳለን። ዌስት ኤንድ ሃዛርድ ዲስፖዛል። ያው ዌስት መወገድ ያለበት የራሱ የሆነ ሲስተም አለው። ኦኩፔሽናል ሄልዝ ኤንድ ሴፍቲ የሚባል አለ በየሆስፒታሉ አይደል? ኦኩፔሽናል ኤንድ ሴፍቲ which requires that health care employees understand the risks of hazardous substances and how to handle them safely ማለት ነው። ጉዳት የሚያመጡ አይደል? ፔሸንቱ የተጠቀማቸው ወይም በህክምና ፕሮሰስ ውስጥ የምንጠቀማቸው ነገሮች ፔሸንቱን ወይም ሌላ ሰው እንዳይጎዱ በአግባቡ ፕሮሰሱን መወገድ አለባቸው ማለት ነው። ሶ hazardous substance ማለት ምንድነው? it is any product or material that can cause physical or medical problem ማለት ነው። ፊዚካል ማለት የሚቆርጥ የሚወጋ ምናምን ሊሆን ይችላል። በውስጡ ደግሞ ማይክሮ ኦርጋኒዝሞች በሽታ ሊኖረው ይችላልና እነዚህ ነገሮች እንዴት እናስወግድ ነው? በዋነኝነት ሜዲካል ዌስትን ነው የሚያመለክተው አይደል? የተጠቀመው መርፌ ሊሆን ይችላል፣ ደም የነካው ፕሮዳክት ሊሆን ይችላል፣ ፔሸንት ቲሹ ሊሆን ይችላል። ስለዚህ ከዛ ጋር የተገናኘ ነገር በሙሉ it is hazardous substance ይባላል። እያንዳንዱ ከለር አላቸው አይደል? ስፔሻሊ ቢጫ ነገር ከሆነ hazardous ማቴሪያል ያደጋ ያላቸው ነገሮች የምናስቀምጥበት ነው ማለት ነው። ሶ እነዚህ ነገሮች ሴፍሊ ዲስፖዝ ስናደርግ
ዌስት ኤንድ ሃዛርድስ ዲስፖዛል እንላለን። በዋነኝነት ኮንትሮል የሚያደርገው ማን ነው? ኦኩፔሽናል ሄልዝ ኤንድ ሴፍቲ የሚባለው ነው ማለት ነው። ሶ እነዚህንም ኮንሲደር ማድረግ ያስፈልጋል። ዘን ቀጣይ ፔሽንት አይደንቲፊኬሽን ይላል። ፔሽንት አይደንቲፊኬሽን ይህም በጣም ብዙ ቦታ ላይ ፋንዳሜንታል ነርሲንግ ብዙ ቦታ ላይ ተደጋጋሚ የምናገኘው ኮንሰፕት ነው። ዌን ሹድ ፔሽንት ሹድ ቢ አይደንቲፋይድ፣ ዋይ ኢዝ ፔሽንት አይደንቲፊኬሽን ኢምፖርታንት ይላል። ፔሽንት አይደንቲፊኬሽን ፎር ሴፍቲ ማለት ነው። ለምሳሌ መድኃኒት ስትሰጥ በትክክል አይደንቲፋይ ካላረከው ሮንግ መድኃኒት ፎር ሮንግ ፔሽንት ልንሰጥ እንችላለን። ሶ ለሴፍቲ ሲባል ነው ዋናው ፐርፐዝ ማለት ነው ፔሽንት አይደንቲፊኬሽን። ሃው ኢዝ ፔሽንት አይደንቲፋይድ? በዋነኝነት ሌተስት ህጉ ምንድን ነው? ፔሽንት እንዴት ነው አይደንቲፋይ የምናደርገው? ባይ ሂዝ ኔም ኤንድ ዴት ኦፍ በርዝ ራይት ኦር አይዲ፣ ፔሽንት አይዲ በሚባለው ማለት ነው። ለምሳሌ ፔሽንትን በሩም ቁጥሩ ኦር በቤድ ናምበሩ ምናምን አይዴንቲፋይ ማድረግ የተከለከለ ነው። የግድ በስሙ በዴት ኦፍ በርዙ ኦር በመታወቂያው ብቻ ነው ማለት ነው። እና እሱን እንግዲህ ሜቢ ለብቻው በሰፊው የምናይበት አጋጣሚ ሊኖር ይችላል። አሁኑ ግን በዚህ አይዴንቲፋይ አድርገን ፕሮፐርሊ ኤኒ ኢንጁሪ፣ ኤኒ ሴፍቲ ሪሌትድ ፕሮብለም፣ ኤኒ ሃርም ቱ ዘ ፔሽንት እንዳይከሰት ቼክ ማድረግ እንችላለን። ሌላ ሪስትሪያንትስ የሚባል ኮንሰንት አለ። ሪስትሪያንትስ የሚባለው ደግሞ ምንድን ነው? ዋት ኢዝ ሪስትሪያንት? ፊዚካል ኬሚካል ኦር ኢንቫይሮንመንታል ሚንስ ኦፍ ኮንትሮሊንግ አን ኢንዲቪዥዋልስ ቢሄቪየር ኤንድ አክሽንስ። ሪስትሪያንት ሲባል ማዕቀብ አይደል? የሆነ ሰውን ማዕቀብ መጣሊያ ማለት አንደኛ ፊዚካል ሊሆን ይችላል፣ እንዳይንቀሳቀስ ሰውየውን ፊዚካል ወይም ደግሞ አካላዊ ማዕቀብ which means እስር ቤት እንደማለት ነው አይደል? ወይም ደግሞ ቢሄቪየራል ሲባልም ጸባዩን ሰውየው በጣም የሚጮህ የሚረብሽ ከሆነ ጸጥ እንዲል ማድረግ ማለት ነው፣ በማደንዘዣ ነገር በሰዴሽን ነገር እና ስለዚህ ቢሄቪየሩን ወይም አክሽኑን የሚደባደብ ምናምን የሚያስቸግር ሳይኮሎጂ በሽተኛ ከሆነ አንድ ታካሚ ምን እናደርገዋለን? ወይ ይታሰራል ወይ በማደንዘዣ በሰመመን ይተኛል አይደል? ስለዚህ ሪስትሪያንትስ ማለት ምንድን ነው? ኮንትሮል ማድረግ ነው። የዛን ሰው ቢሄቪየር ወይም የዛን ሰው አክሽን ኮንትሮል ስናደርገው ሪስትሪያንት ይባላል ማለት ነው። which means ማዕቀብ ኦር ማሰር ኤኒዌይ እንግዲህ በፈለጋችሁት አማርኛ ተርጉሙት። ግን ዋናው ግን ከህክምና ጋር ስንወስድ የህክምና ቢሄቪየር ወይም አክሽን ካለ እሱን ነገር በቁጥጥራችን ውስጥ ማድረግ which is called restraint ይባላል ማለት ነው። restraint so when it is appropriate to use restraint ምንድነው? to reduce the risk of patient injury። አንደኛ ለምሳሌ እንዳልኳችሁ አእምሮን የሳተ ከሆነ ራሱን እንዳይጎዳ ኦር ራሱን እንዳያጠፋ ሰምቲንግ ራሱን ኢንጁሪ ለመቀነስ ሪስትራንት ልናደርገው እንችላለን። ሊታሰር ኦር ሰመመን ውስጥ ሊገባ ይችላል ማለት ነው። ዘን ፕሬቨንት ኢንተራፕሽን ኦፍ ቴራፒ። አንዳንዴ ደግሞ ግሉኮስ ልንቀጥልለት ከሆነ ኤንጂ ቲዩብ ልናስገባለት ከሆነ ፎሊ ካቴተር የሽንት ቱቦ ሊገባለት ከሆነና ሰውየው በፍጹም የማይቻል ነገር ከሆነ ምን ይደረጋል? ሪስትራንት ይደረጋል ማለት ነው። በምን በሁለቱ ወይ ፊዚካል ወይ ኬሚካል ኦር ባይ ኤንቫይሮንመንታል ሚንስ ባይ ኤኒ ዌይ ሪስትራንት ይደረጋል። ታይፖቹን እናያቸዋለን። ዘን ፕሪቨንት ኮንፊውዝድ ኦር ኮምባቲቭ ፔሽንት ፍሮም ሪሙቪንግ ላይፍ ሳፖርት ኢኩዊፕመንት። ይሄ ምንድን ነው? ሪሙቪንግ ላይፍ ሳፖርት ያ ማለት ለምሳሌ ኦክሲጅን ያለበት ታካሚ በጣም የሚረብሽ ከሆነ ኦክሲጅኑን እየነቀለ ህይወቱን ከሚያጣ ሪስትራንት እናደርገዋለን። እንዲሁም ደግሞ ቲዩብ ኤኒ ቲዩብ ሰውነቱ ላይ ካለ ኢንክሉዲንግ ካቴተር ቲዩብ ሊሆን ይችላል፣ ሌላ ድሬኔጅ ቲዩብ ሊኖር ይችላል። እነዚህን ሁሉ እየነቃቀለ የሚያስቸግር ከሆነ ይህ ፔሽንት ምን መደረግ አለበት? ሪስትራንት መደረግ አለበት። እና በዚህ ምክንያት ነው ሪዲዩስ ዘ ሪስክ ኦፍ ኢንጁሪ ቱ አዘርስ ባይ ዘ ፔሽንት። ሌላው ደግሞ የሚደባደብ ከሆነ ማለት ነው የሚደባደብ ሶ ግን ጥያቄው ምንድነው? ሪስትራንት ኢዝ ኦልዌይስ ሃይ ሪስክ ፎር ዘ ፔሽንት። ለሰውየው ግን ያው ሃይ ሪስክ ስላለው ያው ሳይኮሎጂካሊም ጉዳት ስለሚኖረው ጥንቃቄ ያስፈልጋል። ወይም ደግሞ የግድ ሲሆን ብቻ ነው ሪስትራንትን መጠቀም ያለብን ማለት የግድ ሲሆን ብቻ። ኦኬ እዚህ ጋር ምንድነው ስዕሎችን የሚያሳየን? ሪስትራንት ኦር ኖት ይላል። እዚህ ጋር የምታሳዩት በር ተቆልፎበት ነው። አንዳንድ የዲሜንሻ ለምሳሌ የመርሳት በሽታ ያለባቸው ሰዎች ራሳቸው እንዳይጎዱ ንጹህ ክፍል ውስጥ ተደርጎ ይቆለፋሉ፣ በውጭ ይቆለፍባቸዋል። እና ሪስትራንት ነው፣ መውጣት ካልቻለ ሪስትራንት ነው። እዚህ ጋር ቤድ ሳይድ ሬል አለ። ዙሪያውን ሆኖ ሰውየው ምንም እንዳይወድቅ እንዳይወጣ የሚያደርግ ከሆነ ስቲል ሂም ሪስትራንት ነው። መድኃኒቶች ሪስትራንት ናቸው፣ መድኃኒቶችም ሪስትራንት ናቸው። ይሄኛው ዊልቸር ሆኖ ሰውየውን አስሮ እንዳይንቀሳቀስ ካላደረገው ላይሆን ይችላል። እንደ ሁኔታው ነው ሪስትራንት ሊሆን ላይሆን የሚችለው ማለት ነው። እዚህ ጋር እንደምታዩት ሰውየው ዊልቸር ላይ ቁጭ ብሏል። እጁ እንዳታሰረ አላቅም። ሲት ቤልት ስላለ ሪስትራንት አያስብለውም። እጁም አብሮ ከታሰረ ግን ሪስትራንት ነው። ሶ እንደ ሁኔታው ነው። ገባችሁ? መንቀሳቀስ የማይችል ከሆነ እጁ ፍሪ ከሆነ ራሱ መፍታት የማይችል ከሆነ
ዛት ኢዝ ሬስትራንት ነው እንለዋለን ማለት ነው። ሶ ኮንሰፕቱ ከገባችሁ ነው አይደለም የሚለው ነገር አይከብዳችሁም ማለት ነው። ሶ ሰውየው ከሱ ቁጥጥር ውጭ ከሆነ ራሱ ወይም ደግሞ ራሱ ምንም ማድረግ እንዳይችል ካደረግ ነው ዛት ኢዝ ሬስትራንት ማለት ነው። አንለስ ግን ጀስት ቤልት ስላለው እዚህ አሁን ቤልት ስላለው ሬስትራንት ነው ልንል አንችልም ማለት ነው። ሶ በተለያየ ከፍለን ማየት እንችላለን ሬስትራንቶችን። እንግዲህ ፊዚካል ሬስትራንት አለ። ፊዚካል ማለት ሰውየውን አስረ መውሰድ አይደል። ሬስትራንቲንግ ሊምብስ ለምሳሌ ለአራት ሆነን ፎር ፐርሰንስ ፕሮቫይድ ኬር አራት ሰው ሆኖ እንግዲህ አንዷን እጁን ምናምን በደንብ ሲይዙት ፊዚካል ሬስትራንት ይባላል። ሙቪንግ ኤ ፐርሰን ቱ አናዘር ሎኬሽን አጌንስት ዜር ዊል ያለ ፈቃዳቸው በግድ ሰውየውን አንስቶ ሌላ ቦታ መውሰድ ይህ ራሱ ፊዚካል ሬስትራንት ነው። ሌላ ሜካኒካል አለ። ሜካኒካል ሬስትራንት በትናንሽ ነገሮች ማሰር ማለት ነው። ምሳሌ ሊምፕ እግሩን ሊሆን ይችላል፣ ዌስት ኦር ትራንክ ይህን ሽንጡን ምናምናም በማሰር እጁን እግሩን ከአልጋ ጋር በማሰር ማለት ነው። ባክ ፋስትኒንግ ሲት ቤልት ወገቡን ነገር ማሰር። ፉል ቤድ ሳይድ ሬልስ ያ ማለት አልጋውን ዙሪያውን ከፍ ያለ መደገፊያ አድርጎ ሰውየው እንዳይንቀሳቀስ እንዳይወጣ ማድረግ ነው። ቼር ዊዝ ሎኪንግ ቴብል ብሮዳ ኦር ጌሪ ቼር እንደዚህ ማያስኬዱት ነገሮች ሲሆኑ ማለት ነው። እሱ ሜካኒካል ሬስትራንት ይባላል። ኤንቫይሮንመንታል ሬስትራንት አለ እንደዚሁ። ሰክሉዥን ሩም ለብቻ የሆነ ክፍል መቆለፍ ማለት ነው። ሃፍ ዶር ኦር ቤሪኬድስ ይሄም እንደዚህ መውጣት እንዳይችል በሩን ግማሽ አይነት በር ነው የተቆለፈ ማለት ነው። ወደ ውጭ ያያል ግን መውጣት የማይችልበት ሁኔታ ሲሆን እንዲሁም ደግሞ ሰኪዩርድ ዩኒትስ ማለት ነው። እነዚህ ኢንቫይሮንመንታል ብዙውን ጊዜ ይሄ የራሱን የሆነ ሩም ነጥሎ ምናምን ሲሆን ማለት ነው። የመጨረሻው ፋርማኮሎጂክ ነው። ፋርማኮሎጂክ ሬስትራንትስ በመድኃኒቶች ማለት ነው። አንቲሳይኮቲክስ፣ አንቲዲፕሬሳንትስ፣ ሰዴቲቭስ፣ ቤንዞዲያዜፒንስ ሜቢ ስኬጁል ሊሆን ይችላል ወር ደግሞ እንደያስፈላጊነቱ ማለት ነው። ስለዚህ በመድኃኒት ደግሞ ሰመመን ውስጥ የሚከቱ መድኃኒቶችን ኦር ሙዱን ያለ አይደለ ያለውን ሙድ የሚያረጋጉ መድኃኒቶችን በመስጠት በመድኃኒትም ሰውየውን ሬስትራንት እናደርጋለን ማለት ነው። ሶ ይሄ ሰውየውን የሚጎዱ ነገሮችን እንዳያደርግ ኦር ስታፍን ሌላ ሰውንም እንዳይጎዱ የሚያደርጉ ነገሮችን እንዳያደርግ የሚያደርጉ ቴክኒኮች በሙሉ ሬስትራንትስ እንላቸዋለን ማለት ነው። ሶ ሬስትራንት ዩዝ እንዳልኳችሁ በጣም በጥንቃቄ መሆን ያለበት ነገር ነው ማለት ነው። ፕሪንሲፕልስ ኦፍ ሊስት ሬስትራንት ይላል። ዩዝ ኦንሊ ሬስትራንትስ ዌን አዘር ሜቶድስ ሃቭ ቢን ኤግዞስትድ ማለት ነው። ሌላ አማራጮች በሙሉ ተወስዶ አልሆነ ካለ ነው መጨረሻ ይሄ ነገር መደረግ ያለበት። ኢፍ ሬስትራንትስ አር ሪኳየርድ ዩዝ ለስ ኢንቫሲቭ ሬስትራንትስ ማለት ብዙ ጉዳት የሌላቸውን ተጠቀሙ ነው። ለምሳሌ ቤድ አላርም አልጋው ላይ ፔሸንቱ ምን ሲሆን ሲወጣ ምናምን አላርም የሚያደርጉ ቴክኒኮችን መጠቀም። ዋንደር ጋርድ ኦር አዘር ፕሮክሲሚቲ አላርምስ ማለት ነው። ከአልጋ ጀርባ ላይ ተለጥፈው የሚከታተሉ አላርሞች ማለት ነው። ቼር አላርም አለ፣ ሲት ቤት አላርም አለ። ሰውየውን ከማሰር ይልቅ በአላርሚንግ ኮንትሮል ለማድረግ መሞከር ይሄ የተሻለ ሬስትራንት ይሆናል ማለት ነው። ስቲል ነጻነቱን ስላልሰጣችሁት ሬስትራንት ላይ ነው ያለው። የሆነ ስቶሪ ያለ ይሄ ሎንግ ስቶሪ ቪዲዮ ያለ ይመስለኛል። እችኛዋን ቪዲዮ ማየት ስላላችሁ ዩቲዩብ ላይም አለች። ዘን ሌጋል ጋር ተገናኝቶ ከህግ ነገር ጋር መገናኘቱን ቸክ ማድረግ ያስፈልጋል። ሌጋሊቲ ኤንድ ኢቲክስ ዜር አር መኒ ሪስክስ አሶሲኤትድ ዊዝ ሬስትራንት ዩዝ ያው ከህግ ጋር የተገናኘ ነገር ይሆናል። በጥንቃቄ ነው መጠቀም ያለበት። ነርስስ መስት ቢ ፋሚሊያር ዊዝ ኤንድ ፎሎ ፖሊሲ ኤንድ ፕሮሲጀርስ ኢፍ ሪሶርቲንግ ቱ ዘ ዩዝ ኦፍ ሬስትራንትስ ማለት ነው። ሶ ፖሊሲና ፕሮሲጀሮችን ቸክ ማድረግ ያስፈልጋል ከዚህ ጋር ተገናኝቶ ማለት ነው። አንድን ሰው ወደ ሰመመን ለመስጠት ምናምን ዝም ብሎ ማድረግ አይቻልም። ከህጉ ምን ይላል የሚለው ፖሊሲ ሆስፒታል ፖሊሲ ምን ይላል የሚለው ነገር ቸክ ማድረግ ያስፈልጋል ማለት ነው። ምክንያቱም ሪስክ ስላለው ሬስትራንትስ ሪስክ አለው ማለት ነው። if it's determined that it must be used then the patient must be assessed frequently ሰውየውን ለምሳሌ ሬስትራንት ካደረከው በኋላ በፍጥነት ቶሎ ቸክ መደረግ አለበት አይደል? ፍሪኩዌንትሊ አሰስ መደረግ አለበት። ቼኪንግ ፎር ቫይታል ሳይን ኤኒ ሃርም ካለ የታሰረ እጁ ምናምን የታሰረበት ፓርት ላይ ሰርኩሌሽኑ ቼክ መደረግ አለበት። ኤቭሪቲንግ ማለት ነውና ብዙ ሪስክ ስላለው አሰስመንቱም ቼክአፑም ኤቭሪቲንግ ምን መደረግ አለበት? ሞኒተር መደረግ አለበት። ስትራንት ሞኒተሪንግ ሪከርድ የሚባል አለ ለምሳሌና በጣም ፎሎ ማድረግ ሪስክ ስላለው ሌጋል ኢሹም ስለሆነ ሬስትራንት ላይ ጥንቃቄ ያስፈልጋል ማለት ነው። እዚህ ጋር ያስቀምጣል የተወሰኑ ሪስኮችን። ሪስክስ ቱ ዘ ሬስትራንት ዩዝ ለምሳሌ አንደኛ ዳሜጅ ቱ ቴራፒውቲክ ሪሌሽንሺፕ በታካሚውና በነርሱ መካከል ያለውን ሪሌሽንሺፕ ሊያሻክር ይችላል። አለ አይደል? ለምን ታሰረኛለህ፣ ለምን እንደዚህ ታደርገኛለህ በሚል ነገር ማለት ነው። ፋንክሽናል ዲክላይን እጁ ከታሰረ እጁ መስራት አይችልም አይደል? ስለዚህ ፋንክሽን እንዳያደርግም ከልክለነዋል ማለት ነው። ሲሪየስ ኢንጁሪ ሊፈጠር ይችላል።
እስከ ፍራክቸር ድረስ ማለት ነው። ሶ ዴዝ ፍሮም ፎልስ ኦር ስትራንጉሌሽን ሊከሰት ይችላል። ፑር ሰርኩሌሽን የታሰረው ፓርት አሁን እዚህ ጋር ከተያዘ እዚህ አካባቢ ያለው የብለድ ሰርኩሌሽን ሊቀንስ ይችላል። ሀርት ስትረስ፣ ኢንኮንቲነንስ ማለት ሎዝ ኦፍ ብላደር ኮንትሮል፣ ሎዝ ኦፍ ፌሰስም ሊሆን ይችላል። ስለዚህ መቆጣጠር አለመቻል ነገር ማለት ነው። መስል ዊክነስ ሀፕን ሊያደርግ ይችላል። ሳይኮሎጂካል ትራውማ በጣም ሳይኮሎጂካሊ ስለ ንቦናቸው በጣም ሊጎዳ ይችላል። ኢንፌክሽን ሀፕን ሊያደርግ ይችላል ራሳቸውን ኬር ማድረግ ስለማይችሉ። ስኪን ብሬክ ዳውን አይደል መንቀሳቀስ ስለማይችሉ ስኪን ብሬክ ዳውን፣ ሪዲዩስድ አፒታይት፣ ቢሄቪየራል ቼንጅስ ጸባያቸው በጣም ሊቀይር ይችላል። ሶሻል አይዞሌሽን ኤንድ ዲፕሬሽን ማለት ነው። ሶ እነዚህ አይነት ነገሮች ሀፕን ሊያደርጉ ይችላሉ ሪስትሪያንት ስንጠቀምና የግድ በጥንቃቄ መሆን አለበት ማለት ነው። ዘን አይ ቲንክ ሴፍቲ ላይ የመጨረሻው ስለ ሜዲኬሽን አድሚኒስትሬሽን ነው። ከዚህ ጋር ሴፍቲዋን ብቻ ነው የምናይና ሜዲኬሽን አድሚኒስትሬሽን ሌላ ሰፊ ክላስ ነው። ግን ከሴፍቲ ጋር ተገናኝቶ ምንድን ነው ሜዲኬሽን አድሚኒስትሬሽን ሴፍቲ ምን ይመስላል ነው። እዚህ ጋር ቪዲዮ ነገር አለ። እዚህ ጋር ፔሽንት ሴፍቲ ኢንሲደንት ኤረር ሃቭ ቢን ፕሪቨንትድ ነርስ ጎይስ ስቶሪ። ይህም ቪዲዮ ቪዲዮ ይቻሉና ምንድነው እዚህ ጋር የሚያሳየው አንድ ነርስ ነበረች እና ሆስፒታል ነው የምትሰራው ኢንተንሲቭ ኬር ዩኒት ማለት ነው። ዘነዛ እየሰጠች ያለ መድኃኒት እየሰጠች ነበር። ዘን መድኃኒት እየሰጠች ጓደኞቿን እያወራች ነበር። ወሬ ነበረች ጓደኞቿ ጋር እያወራች ምንድነው የተፈጠረው? እነሱ ጋር እያወራች መስጠት ያለባትን የመድኃኒት ዶዝ እጥፍ ነው የሰጠችው። የሃይፐርቴንሲቭ ሜዲሲን ነው እየሰጠች የነበረውና እጥፍ ዶዝ ነው የሰጠችው። ዘለ ፔሽንት ከሰጠችው በኋላ የሰውየው ድሮፕ ውስጥ ገባና ሰውየው አንኮንሽስ ሆነ ማለት ነውና ሜዲኬሽን አድሚኒስትሬሽን ሴፍቲ ምንድነው? እሷ እነሱ ጋር ወሬ ከስታፍ ጋር ወሬ በመያዟ ምክንያት ዶዙን እጥፍ አድርጋ ሰጥታ የመጣ ጉዳት ስላለ ነው የሚያሳየው ቪዲዮና ጀስት እሱን ለማሳየት ነው። ዘን ማድረግ ያለብን ደብል ቼኪንግ መኖሩን ቸክ ለማድረግ ነው የቪዲዮ ኮንሰፕት። ደብል ዶዝ ሰጠችው፣ ዘን ሰውየው መጨረሻ ላይ ይሞታል ማለት ነው። ቪዲዮ ማየት ትችላላችሁ። ዘን ይህን ካልን በኋላ ዋት አር ዘ 10 ራይትስ ኦፍ ሜዲኬሽን አድሚኒስትሬሽን። ይህን ብዙ ቦታ ላይ እናውቀዋለን አይደል? 10 ነገሮች መከተል ነው። ራይት ሜዲኬሽን፣ ራይት ፔሽንት። ሰውየው መጀመሪያ ፔሽንቱን አይዴንቲፋይ ማድረግ ፕሮፐርሊ ማለት ነው። እንዳልኳችሁ ራይት ፔሽንት ሲባል እሱ ራሱ የራሱ ሩል አለው አይደለ? ሰውየውን ለመለየት ምን ማለት ስሙን፣ ዴት ኦፍ በርዙን፣ መታወቂያውን ነገር ቼክ ማድረግ አለብን። ራይት ሜዲኬሽን መድኃኒቱ ክሮስ ቼክ መደረግ አለበት። ራይት ዶዝ፣ አሁን እንዳልኳችሁ ስቶሪ ዶዙን በስህተት እጥፍ አድርጋ ሌላ ዳይቨርት ተደርጋችሁ አቴንሽናችሁ ሌላ ቦታ ሆኖ እጥፍ ዶዝ ከሰጣችሁ ሰውየውን ልትገሉ ትችላላችሁ። ራይት ሩት ሲባልም በአይቪ ከሆነ የሚሰጠው በአይቪ፣ አንዳንዴ በአይኤም የሚሰጠውን በአይቪ ከሰጣችሁት ጉዳት ሊመጣ ይችላል። ራይት ዴት ታይም ኤንድ ፍሪኩዌንሲ፣ በቀን 2 3 አንዴ ሰዓቱ ምናምን ማለት ነው። ራይት ሪዝን ዶክመንቴሽን መደረግ አለበት። ራይት ቱ ሪፊውዝ፣ ፔሽንቱ ካልፈለገ መብቱ ነው። ሀቭ ዘ ራይት ቱ ሪፊውዝ። ራይት ፔሽንት ኤዱኬሽን ማስተማር ኤንድ ራይት ኢቫሉዌሽን ማለት ነው። ሶ እነዚህ 10 ራይትስ ኦፍ ሜዲኬሽን አድሚኒስትሬሽን ቼክ ማድረግ አለብን ፎር ዘ ፔሽንት ሴፍቲ ማለት ነው። በእርግጥ ለፔሽንት ሴፍቲ ብቻ አይደለም። ተሳስታችሁ መድኃኒት ሰጣችሁ ሰውየው የሆነ ነገር ቢሞት እናንተ ራሱ ኢቭን እንኳን ብትለቀቁ ሳይኮሎጂካሊ ትራውማታይዝ ትሆናላችሁና ከሴፍቲ ጋር ተገናኝቶ ሜዲኬሽን አድሚኒስትሬሽን ፐርፌክትሊ መሰጠት አለበት ማለት ነው። ይሄን መያዝ አለባችሁ ማለት ነው። ሃው ኦኬ ሜዲኬሽን አኪዩሬሲ ቼክስ እንዴት ቼክ እናደርጋለን ነው። ዜር አር 3 ፉል ቼክ ኢምፖርታንት 3 ቼክስ አሉ። 3 ቼክ ይደረጋል ፔሽንት ሜዲኬሽን ስንሰጥ ማለት ነው። እነዚህ እናያቸዋለን። 3 ፒስ የሚባሉትን 3 ፒስ ፑል፣ ፑር ኤንድ ፑት አዌይ፣ በእነዚህ በ3 ጊዜ ማለት ነው። መጀመሪያ when you pull the medication just መድኃኒቱን መጀመሪያ ጊዜ ስታመጡት ኦር መድኃኒቱን ቼክ ስታደርጉ ማለት ነው። ከዛ መድኃኒቱን ስታዘጋጁ ለምሳሌ የሚቀዳ ከሆነ ወደ ሲሪንጅ ስትቀሩ ቼክ ይደረጋል። ከዛ ደግሞ before you put the medication away ማለት ነው። ስለዚህ 3 ጊዜ እነዚህ 3ቶችን ቼክ ማድረግ ያስፈልጋል። 3 ጊዜ መድኃኒት ቼክ ከመሰጠቱ በፊት ቼክ መደረግ አለበት ማለት ነው። በዚህ ምክንያት ከሜዲኬሽን ጋር የሚከሰተውን ኤረር ቼክ ማድረግ እንችላለን ማለት ነው። ቅድም ለምሳሌ ከቅድሙ ስቶሪ ክሮስ ቼክ ባለማድረጓ ነው። አቴንሽኗን ሌላ ቦታ ስለሆነ አንዴ ብቻ ቀዳችሁ ሰጠችሁ። ግን መጀመሪያ እንደቀዳችሁ ከመስጠቷ በፊት ድጋሜ ዶዙን ቼክ ብታነገው ኖሮ ደብል መሆኑን ታውቀው ነበር ማለት ነውና ሜዲኬሽን አኪዩሬሲ ቼክ በዚህ መልኩ ማድረግ ያስፈልጋል ማለት ነው። ሶ ፔሽንት ሴፍቲ ከዚህ እንጨርሳለን ማለት ነው። ፔሽንት ሴፍቲ ጋር ተገናኝቶ እስካሁን ባየናቸው ጥያቄ ካላችሁ በኮመንት ጻፉልኝ፣ በዛ እናወራለን።
ስለዚህ ሴፍቲ ሲባል አንዱ ሜጀር ኮንሰፕት ነው አይደል? ፋውንዴሽን ኦር ፋንዳሜንታል ኦፍ ነርሲንግ ዘ ሴም ቲንግ ነው አይደል? ፋውንዴሽን ሲባል በዋነኝነት ኮንሰፕት ነው፣ ሌጋሊቲ ኢቲካል ምናምን ነገሮች ነው። ፋንዳሜንታል ኦፍ ነርሲንግ ስንል ደግሞ ስኪልስ ናቸው፣ አክሽንስ ማለት ነው። እና ሁለቱም አንድ ላይ ስለሚሄዱ ነው። ማወቅ መተግበር፣ ህጉ ማወቅ፣ ኤቲክሱን ማወቅ አንድ ላይ ስለሚሄዱ ነው ፋንዳሜንታል ነርሲንግ ኦር ፋውንዴሽን ኦፍ ነርሲንግ የምንለው ማለት ነው። ሶ ከፔሸንት ሴፍቲ ጋር ተገናኝቶ ያሉት ፖይንቶች ይህን ይመስላሉ። ሀሳብ አስተያየታችሁን ጻፉልኝ። በቀጣይ ፓርት ደግሞ እስከምንገናኝ መልካም ጊዜ ይሁንላችሁ። ባይ ባይ።